ኖላዊቶች እንግዲህ በቃሉ ጋማን ሽጉጥ የደቀነበት ይመስላችኋል? ቤቲ ናት? ጽዮን ናት? ወለ እርግብ ተመልሳ መታ? ወለ ወይዘሮ ሜላት ናት? ሰላም ናት? ማን ይመስላችኋል ማለት ነው? እንግዲህ በስተመጨረሻ እጅ እየሰጠ ይገኛል ማለት ነው። ጋሽ በቃሉ መስፍን በሄደበት እንግዲህ በዛው አልተመለሰም ማለት ነው። ሜላት እሱን አይታ ዜናውን በጣም ደንግጣ ራሷን ስታ ወድቃለች ማለት ነው። ምክንያቱም እሱ የነበርንበትን እንደነበርንበት እመልሳለሁኝ የቀድሞ ህይወታችንን በማለት እንግዲህ ወጥቶ ሂዶ ነበር ማለት ነው። ወደ ነበረበት ሀገር ወደ አሜሪካ ማለት ነው። በዛ ሰዓት ላይ እንግዲህ የሚበርበት እንትን ማለት ነው አየሩ እንግዲህ ተከስክሶበታል ማለት ነው። እሱን ሰምታ ዜናውን ራሷን ስታ ወርቃለች ወይዘሮ ሜላት ማለት ነው። ምናሴና ሀናም ግራ ተጋብተው እማዬ እማዬ እያሉ ሲጠሯትም እሷ ጸጥ ብላ የቀረችው እንግዲህ ወረቀቱንም ሲያዩት እነሱ ለራሳቸው ተደናግጠው ያው በሱ እንደሆነ በኋላ ላይ አወቁ ማለት ነው። ወይዘሮ ሜላት ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንደተለመደው ኖላይቶቹን ይዘንላችሁ መጥተናል። የኖላይቶች ታሪክ እንደቀጠለ ነው ማለት ነው። አሁን ላይ ማበቃቂያው ላይ ደርሰዋል ማለት ነው። ትንሽ ነው የቀረው እንግዲህ በቃሉ ኢዝራ ራሱ ሊገለው ፈልጎ ይሆን አባቱን ብላችሁ ታስባላችሁ? ምክንያቱም ኢዝራ አባቱ በጣም ብዙ ነገሮችን ዋሽቶታል። በጣም በህይወቱ በሚወዳት ልጅ ደግሞ መጥቶበታል ማለት ነው። ዛሬ ላይ እንደዚህ እየሆነ ያለው ኢዝራ በሱ ምክንያት ነው። ሀና እንግዲህ ወስናለች ኢዝራን ረስታ ወደ አሴር ልትሆን ነው ማለት ነው። ምክንያቱም አሴርን እንደምትወደውና እንደምታፈቅረው ነግረዋለች ማለት ነው። ከዚህ በኋላ ከአሴር ጋር የመሆን ፍላጎት አለኝ፣ አሴርን ነው ማግባት የምፈልገው ብላ ለምላሴም ስነግረው፣ ምላሴ ደግሞ እንዴ ኢዝራን ለማስረሻ ነው ወይ አሴርን የምታገቢው? ችግርሽ ምንድን ነው ሀንቹ እያለ ሲጠይቃት እንዴት የኢዝራ ፍቅር ወጥቶልሽ ነው? ምን እዚህ ወጥቶልሽ ነው አሴርን የምትመኘው ብሎ እንግዲህ እሱም እየተቆጣት ነበር። ምላሴ ማለት እንግዲህ የልጅ አዋቂ ደስ የሚል በጣም ጨዋ ልጅ ነው ማለት ነው። ምክንያቱም ብዙ ነገርን ያሳለፈ ቢሆንም በትንሹም ደግሞ እናትና አባቱም ሲጨቃጨቁ እንደ ትልቅ ሰው ሆኖ እየመከረና እየዘከረ አባት እናቱን እንትን እያለ ነበር ማለት ነው። በመጀመሪያም ደግሞ እማዬን ለምን እንደዛ ተናገርካት እያለ መስፍንን ሲቆጣ ቆይቶ ነበር። ግን እሳ አጋጣሚ ሆኖ የተፈጠረው ነገር በጣም ከባድ ቢሆንም እሱን በማስመልከት ግን በቀጣይ እንደሚስተካከል ነው የሰማ ነው ማለት ነው። እውነት ለመናገር ወይዘሮ ሜላት በጣም ጎበዝና ጠንካራ እናት ናት ማለት ነው። ከዚህም በፊት ብቻዋን ነበር ልጆቿን እያሳደገች የነበረው። መስፍን በኋላ ነው የመጣው ማለት ነው ከአሜሪካ። አሁንም ደግሞ ድርጅታችንን ወደ ነበረበት እመልሳለሁ ብሎ ተነስቶ ሂዶ ነበር ማለት ነው። ይሄን ያደረገበት ደግሞ በቃሉ ይሄ የተረገመ ሽማግሌ እሱ እንግዲህ ብዙ ነገር አድርጓል ማለት ነው። አሁን ላይ ደግሞ እኔ በጣም እየተናደድኩና እየተበሳጨሁ እኔ ራሴ ባለሁበት ጊዜ ማለት ነው በቤቲ ነው። ቤቲ እንግዲህ ጓደኛም እንደምንም አድርጋ ልጅ እንግዲህ እነ ሰላም ጋር ልጆቿ ጋር ተጣልታ ቤቲን ቤቷ አስገብታታለች ማለት ነው። ወይዘሮ ሜላት ታስገባቻት በኋላ እንዴት ረጅኝ እፈልጋለሁ አብረን መስራት እፈልጋለሁ ብላት ነበር። እሷም ደግሞ ምንድን ነው ወይዘሮ ሜላት የምትፈልጊው ብላ በመጠየቋ በኋላ ላይ ግን እሷ እንደ ቃሏ አልተገኘችም ማለት ነው። ወይዘሪት ቤቲ ማለት ነው። ከበቃሉ ጋር እንግዲህ ወደ ድርጅቱ ተመልሰሽ እንድትሰሪ እፈልጋለሁ ብላት ነበረ። እሷም ደግሞ እስኪ የሚቀጥረኝ ከሆነ እናግረዋለሁ ብላት ነበር ከዚህ በፊት ግን እሳ አልተቻለም ማለት ነው። እሱ ደግሞ እማላቅ ጅል መሀይብ እመስልሻለሁ ወይ ስታይኝ አንቺ ምሁር ነሽ እኔ መሀይብ ነኝ በማለት እንግዲህ በቃሉ ወይዘሮ ሜላት እንደላከች እኮ ከሀብስ ከበ አውቃለሁ። ስለዚህ ቀጥ ብለሽ ቤት የለቀሽ ውጭልኝ፣ ከቀጠርኩሽም ደግሞ እምቀጥርሽ ድርጅቱ ውስጥ ሳይሆን እምቀጥርሽ እዛው ሜላት ቤት ሆነሽ ነው እምቀጥርሽ። እኔ እኮ ያለሁት ሜላት ቤት ነው ስትለውም እኮ እዛ ሆነሽ ሜላትም ማጥናትና ምን እንደምታረግ በአሁኑ ሰዓት ምን እንደምታስብ እሱን ትነግርኛለሽ በማለት እንግዲህ ቤቲን ይላታል። እሷም ደግሞ እሺ ብላ ትስማማለች። ግን በስተመጨረሻም ነው ወይዘሮ ሜላት መታ የነገረቻት በቃሉ እሷ ጋር እንግዲህ ድርጅቷን ሙሉ ለሙሉ እንደቀማት ያላትን ንብረት ሁሉ እንትን እንዳለባት ነው የነገረቻት ማለት ነው። የማይቻል ነገር አንቺም ደግሞ እንደላክሽኝ አውቋል ስትላት ደንግጣ ነበር ከዚህም በፊት ማለት ነው። በቃሉ አደገኛ ሰው ነው፣ አደገኛ እንግዲህ ጽዮንና ኢዝራ አንድ ላይ ይሆናሉ እያስባለሁ ማለት ነው። ጽዮን አርግሻለሁ ልትል ነው መታ ማለት ነው። ይህም በማስመልከት እንግዲህ እያደረገች ያለው ነገር ጽዮን
በእርግጥ ኢዝራ አይፈልጋትም። እሱም ደግሞ ደጋግሞ አልፈልግሽም እኔ የራሴ ህይወት አለኝ ብሎ ነግሯት ነበር ማለት ነው። ይህም በማስመልከት እንግዲህ ብዙ ነገሮችን አሳልፈዋል ማለት ነው። እያንዳንዱ ነገሮች ለማስተካከል መሞከር ነበረባቸው፣ ግን አልተስተካከለላቸውም ማለት ነው። ጽዮንና ቤቲ እህቷ እንግዲህ ሲዶልቱ የነበሩትን ከዚህ በፊት እርግብ ሰምታ ስለነበረ ምን እንደምታረግ በሜላት ላይ ይህንንም ደግሞ አስረግጣ ነግራታለች። እኔ ዝም ብዬ መወሰን አልችልም፣ ግን እሳ ያኔ እኔን አያደርገኝ የሆነ ስህተት ካገኘሁብሽ በማለት እንግዲህ ቤቲን ተቆጥታታለች ማለት ነው። ወይዘሮ ሜላት ቤቲን ስትቆጣት የነበረው በእርግጣው ያስብላል። ሁላችንም ነን፣ ማንኛውም ሰው ቢሆን እንደዚህ አይነት ነገር ከሰማን ወይም ካየን ከባድ ነው። እኛ ያመንነው ሰው ነው ከጀርባችን ጉድጓድ የሚቆፍርልን ማለት ነው። ግን ችግሩ ደግሞ ቆፈሩት ጉድጓድ ላይ ራሳቸው እንደሚገቡበት ይሄ የተረጋገጠ ነው ማለት ነው። ወይዘሮ ሜላት እንግዲህ ቤቲን አምናት ከነህቷ ተቀብላ ቤቷ እያኖረቻት እንደገና ደግሞ በጀርባዋ ጉድጓድ እየቆፈረችባት እንደሆነ እርግብ ነግራት ሄዳለች ማለት ነው። ይህንን ደግሞ እየጠረጠረቻት ነው ካሁን ከዚህም በቤት እኛን ትተሽና ልማዬ ቤቴ በይ እያሉ ሰላም በጣም እየተቆጣቻት ነበር። መስፍንም እየተቆጣት ነበር። እንዴ ያለፈ ስህተት ከዛ ተሳሳትኩና ድጋሚ ትሳሳታለች ብለሽ ነው ወይ እያለች መስፍንንም እንደዛ እያናገረችው ነበር ማለት ነው። ወይዘሮ ሜላት እንግዲህ ሰውን ታምናለች። ከዚህ በፊትም ማንች ባዩሽን እርግብን አምና እቤቷ ብታስገባቸውም ጉድጓድ እየቆፈሩባት እንደሆነ በኋላ ነው የነቃችው ማለት ነው። አሁን ላይ ደግሞ ቤቴልሄም እንግዲህ ብዙ ነገር እያደረገኝ ነው። ጽዮን እንግዲህ የሀና ውድቀት እንጂ የሀናን ጥቅም አታውቅም ማለት ነው። ምክንያቱም ለኢዝራ ምን ያህል እንደምታስፈልገው እሷም ደግሞ ኢዝራን ትፈልገዋለች። መቼም ቢሆን አትቀየርም ጽዮን ማለት ነው። ጽዮን እንግዲህ አብረውም እንድታድር ያደረገችው ቤቲ ናት። እሷ ካረገዘች የበቃሉን ሀብት እንወርሳለን በልጁ ምክንያት ነው ማለት ነው። ነገርየው እንደዛ መሆኑ ነው። ግን እሳ አሴርና ተምቹ እንግዲህ ኢዝራን ማባረር ማስወገድ አለብን፣ ከዚህ ካላስወገድ ነው መቼም ቢሆን ሀና ሰላም አትሆንም እያለ ይናገራል። ሀናን እንግዲህ የሀና ውድቀት አልፈልግም፣ አዘኗን አይፈልግም። አሲር የራሱን ኑሮ ትቶ ለእሷ የሚኖርላት ምርጥ አፍቃሪዋ አሲር ብቻ ነው ለሀና ማለት ነው። አሁን ላይ ደግሞ ላገባ ነው አሲርን ብላ እንግዲህ ሞላ ቤተሰቦቿ ተናግራለች። ግን እሷ ቆይ ሊሆን አይችልም እያለ እንግዲህ ኖላዊትም እየተናገረ ነበር ማለት ነው። አሲርን እንግዲህ እንደ ወንድምና እንደ እህት ነበር የሚተያዩት ብሎ ነው የሚያስበው። አሁን ላይ ደግሞ ተዋደውና ተፋቅረው ሲያይ በጣም ከብዶታል ለማውራት ራሱ እያለ ለፋኖሴ እየነገራት ነበር። ፋኖሴም ደግሞ ምን ችግር አለው ይጋቡ ብለዋል። እውነት ነው፣ አሲርና ሀና ይጋቡ። ላይክ፣ ሸር፣ ሰብስክራይብ አድርጎ ባይ ባይ።